ጥሩ ምሳሌ እዚህ ቤት ኤሌክትሪክ ፓወር አለ አይደል? ኦኬ ይሄ አምፖል የሰጠን ወይም ይሄ ማይክ የሚሰጠን ወይም ኤኒ ላይት የሚሰጠን የፓወሩን ያህል ነው። ኧረ ተው አይደለም። ለዚህ እኮ ነው 60 ሻማ 40 ሻማ 80 ሻማ ምናምን እያልን የምንገዛው። የምኑ መጠን ነው? የመብራቱ መጠን የሚወሰነው በሶርሱ አይደለም። መብራቱ መጠን የሚወሰነው በተቀባዩ ቻናል በሚያደርገው ነው አይደለም? እኔ ጋር ናችሁ? ስብስብ ሳይንስ አይደለም እንጂ አራተኛ ክፍልነት ነው። በደምብ ታውቋት ወይ ስለምታውቋት ንቃችኋት ነው መልስ ማሰጡ። እሺ መብራቱ 60 ሻማ ከሆነ ሊሰጥ የሚችለው 60 ነው። ኤሌክትሪኩ ግን 240 ሊሆን ይችላል፣ 280 ሊሆን ይችላል። እግዚአብሔር ሁሉን የሚችል አምላክ ነው። ያ ሁሉን የሚችለው አምላክ ወደዚህ እንዳይመጣ ብሎኬጅ ምን እንዳውም የደቀ መዛሙርቱ ጌታ ሳያቸው አምፖሉ ተቃጥሏል። እንዲሁ ነው እንጂ የተሰካው ኦን ኦፍ ያደርጉታል እንጂ የሚመጣ ብርሃን የለም። በጌታ በኢየሱስ ስም እግዚአብሔር ከእንዲህ አይነት መቃጠል ነፃ ያውጣል። እና አንዳንዴ እየዘመራችሁ አልተኛም ሌሊቱን እያላችሁ አእምሯችሁ ግን ሌላ የሚያስበው ማለት ነው። እግዚአብሔር ሁሉን ትችላለህ ምናምን እያላችሁ ውስጣችሁ ዲፕ ኢንሳይት ግን ሊሆን ይችላል። ባይሆንስ ምላሴ እኮ ይችላለሁ፣ ውስጤ ግን ምንድነው? ባይሆንስ እንዳሰብኩት ባይደርስ እንደጠበቅኩት ባይሆንስ ብሎ የሚያሰላስል እግዚአብሔር ደግሞ ይሄን አይደለም የሚሰማው፣ የሚያው ልባችንን ነው። ዛሬ በልባችሁ ላይ የእምነት መንፈስ ይሁን። ልመርቃችሁ፣ እግዚአብሔር በእምነት መንፈስ ይባርካችሁ። አንዱ የእምነት መንፈስ ስላለን አይደለም ቢለው ሰው በልቡ አምኖ እምነት የሚቀመጠው ምላስ ላይ ኮንፌሽን ላይ አይደለም። እምነት የሚቀመጠው ምን ላይ ነው? ልብ ላይ ነው። እግዚአብሔር በእምነት መንፈስ ይባርክ። ይሄ ሰውዬ አቃተው፣ ደቀ መዛሙርቱ አቃታቸው። ወዳጆች ይሄን በደንብ ስሙ። እግዚአብሔር ሁለት ነገር በመንገዳችሁ ላይ ሁሉ ጊዜ ያመጣል። መፍትሄ እንድትሰጡ፣ መልስ እንድትሰጡ። ደግምላችኋል። የትኛውም ሌቭል ላይ ሆኑ ሁለት ነገር በመንገዳችሁ ይመጣል። መልስ እንድትሰጡ፣ ስለ እምነታችሁ ስትጠየቁ በትክክል ከቅዱስ ቃሉ እንድትመልሱ ጴጥሮስ ይነግረናል። ሁለተኛም መፍትሄ እንድትሰጡ። በየቀኑ አትላንታ ከተማ ላይ ስትመላለሱ፣ ስትሰሩ፣ ስትወጡ፣ ስትገቡ ጠብቁ። እግዚአብሔር ሁለት ነገር በእናንተ ለዚህ ምድር ማምጣት ይፈልጋል። እግዚአብሔር በጌታ በኢየሱስም በእምነት መንፈስ ይባርካችሁ። ልትሰጧቸው እንድትችሉ የሚያስችል ለሁለቱም እምነት ነው። እና ሰውየው ልክ ጌታን መጣና ቢቻል ልትረዳን ትወዳለህና ምን ቢልህ ቢቻልህ ትላለህን? ለሚያምን ስንቱ ይቻላል በሉት እስቲ። ከባድ ቃል ነው፣ ከባድ ቃል ነው። ይሄ የእግዚአብሔር ባህሪ ነው። ሁሉን መቻል የማን ባህሪ ነው? ለአማኝም ደግሞ ሁሉ በሉት ግድ የላችሁም ይቻላል። ብላስፌሚ አይደለም፣ ስህተት ትምህርት አይደለም። ምን ያለው የሚያልኩ ትምህርቱን ያመጣው ራሱ ጌታ ኢየሱስ ክርስቶስ ነው። ለሚያምን ስንቱ ይቻላል? ሁሉ ይቻላል። ምን ማለቱ ነው ጌታ? ችግሩ ሰጪው ጋር አይደለም፣ ችግሩ ፕሮሚሳችሁ ጋር አይደለም። እግዚአብሔር የተስፋ ቃላችንን በሙሉ በክርስቶስ አዎንና አሜን አድርጎታል። ኧረ አሜን። በክርስቶስ ምን ሆኗል? አዎንና አሜን። እስቲ አዎንና አሜን በሉ። ይሁን ብሏል እግዚአብሔር፣ አሜን ብሏል እግዚአብሔር። በክርስቶስ የተስፋ ቃል በሙሉ ይፈጸምላቸው ብሎ ወስኗል። አሁን ስንጸልይ የሚወሰን ውሳኔ የለም፣ ተወስኖልናል። አሁን ጥያቄው ከዛ ወደዚህ የሚመጣበት ቻናሉ ጌታ ኢየሱስ ክርስቶስ ይሄንን ማምጣት የሚችል ቻናል ካላችሁ እዛ ላይ ያለው ሁሉን የመቻል ኃይል በእናንተ ህይወት ላይ ማኒፌስት ያደርጋል። እግዚአብሔር በእምነት መንፈስ ይባርክ። ሰውየው አለማመን ምንድነው? አለማመንና በልጥ ነው። ሰው ቢቻል ትላለህ ብሎ ሲጠይቀው ለምን ቢቻል ጌታ ሆይ ራራልኝ፣ ማረኝ፣ አለማመኔን ምን በለው እርዳው። ማለት አግዘው፣ አለማመኔን አግዘው አይደለም፣ አለማመኔን አንሳው። ከላያችሁ ላይ እግዚአብሔር ያንሳው፣ አንሳው። አትመልከት፣ አለማመኔ ብሎክ አያድርግህ። ምክንያቱም ምዕራፍ 6 ላይ በኋላ ላይ እመጣላችኋለሁ። በጥቂቶች ላይ እጁን ጭኖ ከመፈወስ በስተቀር አንዳች ነገር ሊያደርግ እስቲ አልቻለም በሉ። አያችሁ፣ አልፈለገም አይደለም። እግዚአብሔር እንዳይችል የሚያደርገው ሳይችል ቀርቶ አይደለም። የሰዎች አለማመን
ምን ያደርገዋል? ችሎታው ፈንክሽን እንዳያደርግ። አቤት እግዚአብሔር ቤታችሁ ላይ ይግባ። እግዚአብሔር ኑሯችሁ ላይ ይግባ። ችሎታው ይግባ። ፈንክሽን እንዳያደርግ አደረገ። ለምን አናውቀውም? አንድ ነገር ላስተካክላችሁ። አገልጋይ አትልመዱ። አገልጋይ አትልመዱ። የትም ዓለም ላይ ስትኖሩ የሚያገለግል ሰው አትልመዱ። ምክንያቱም ያወቃችሁ ሲመስላችሁ የናዝሬት ልጅ አይደለምን? የማርያም ልጅ አይደለችምን? አይደለምን? ወንድም ፓስተርን እንኳ አውቀዋለሁ ማለት ስትጀምሩ the moment you are blocking the power that comes through familiarity, familiar spirit ብሎኬጅን በውስጣችሁ የሚፈጥር ማንንም ሰው እዚህ ጋር የሚቆሙትን ስኮልን ማናቸውንም አውቀዋለሁ ባላችሁ ቁጥር በስኮል በኩል የሚመጣውን ጸጋ ነው ብሎክ የምታደርጉት ወደ እናንተ እንዳይደርስ። እና ማርቆስ 6 ላይ የተፈጠረው ይሄን ነው። ስለ አለማመን መጽሐፍ ቅዱሳችን በርካታ ነገር ይናገራል። የመጀመሪያውና በጣም አሳሳቢው ግን አለማመን ጠንቅ ነው። እስቲ ጠንቅ በሉ። ምንድነው ጠንቅ? ምን ማለት ነው ግን ጠንቅ? የቃሉ ትርጉም ልክ ነው። የቃሉ ትርጉም መዘዝ፣ መነሻ ምክንያት ነው። የነገሮች ያለመሆን መነሻ ምክንያት መዘዙ። ጦስ ይዘህብኝ እንዳትመጣ ጠንቀኛ ተብላችሁ ታውቃላችሁ? ሐረር ተወልዳችሁ ያደጋችሁ የሐረር በጣም ይባላል አይደል? ጦስ ይዘህ እንዳትመጣ አንተ ጣጣ አያልቅም። ጣጣ አያልቅም። አንተ የኛ ቤተሰብ ጠንቅ ነህ። the problem all እኛ ቤት ውስጥ ያለው ችግር በሙሉ መነሻው ምክንያቱ አንተ ነህ። ስለዚህ ዕብራውያን ምዕራፍ 3 ላይ ላሳያችሁ። ጳውሎስ የዕብራውያን ጻፊ ወይም ደግሞ እኔ ጳውሎስ ነው የምለው፣ ብዙዎች ሌላ ይላሉ፣ መብታቸው ነው። እንደዛ ሊሉ የሚያስችላቸው ነገሮች አለ። ቁጥር 12 ላይ እስቲ እንመልከት። ዛሬ ይህንን መራራ ልብ እግዚአብሔር ከመካከላችን ይነቅላል። እግዚአብሔር ክብሩን ማየት የናፈቃችሁ አሜን በሉ። ወንድሞች ሆይ ምኖች ሆይ ማምኑ አይደሉም። እነዚህ ምኖች ናቸው? ወንድሞች ናቸው። ዕብራውያን ምዕራፍ 3 ቁጥር 12 ወንድሞች ሆይ ምናልባት ሜይቢ ተሳስታችሁ ድንገት አምልጦ የገባ ሾልኮ የገባ አይደለ? ምናልባት እስቲ ቼክ አድርጉ። ምናልባት በቀን ተቀን ህይወታችሁ በእምነት ስትራመዱ፣ ምናልባት በቅዱሳን ጉባኤ ስትቀመጡ፣ ምናልባት እና 3 ሆናችሁ በስሙ ተንበርክካችሁ መጸለይ ስትጀምሩ፣ ምናልባት ተንበርክከ ስትጸልይ፣ ምናልባት ሕያው እግዚአብሔርን ምን የሚያስብላችሁ የሚያስክዳችሁ ክፉና የማያምን ልብ ከናንተ በአንዳችሁ እንዳይኖር ምን በሉ? ተጠንቀቁ። ከጎናችሁ ያለውን ሰው ተጠንቀቅ በሉልኝ ባካችሁ። ቤተክርስቲያን ስትመጣ ተጠንቀቅ በሉ። በደንብ በሉልኝ ባካችሁ። በደንብ በሉት። በደንብ ተጠንቀቅ። እዚህ ስትመጣ መራራ ልብ ይዘህ እንዳትመጣ። እዚህ ስትመጣ የማያምን ልብ ይዘህ እንዳትመጣ። እዚህ ስትመጣ ክፉ የሚያስክድ ልብ ይዘህ ላይሆን ይችላል የሚል ልብ ይዘህ እንዳትመጣ። እዚህ ስትመጣ አቃቸዋለሁ ብለህ እንዳትመጣ። አረ አሜን። እዚህ ስትመጣ ሄለን አቃታለሁ ምን እንደምዘምር አቃታለሁ የሚል ልብ ይዘህ እንዳትመጣ። እዚህ ስትመጣ አይኒ ምን እንደምታደርግ ስንቴ ምን እንደሚያደርግ ሌሎቹ ምን እንደሚያደርጉ አቃለሁ የሚል ልብ ይዘህ እንዳትመጣ። እዚህ ስትመጣ ፓስተርን አውቀዋለሁ ብለህ እንዳትመጣ። መራራ ልብ ነው እሱ። እዚህ ስትመጣ እግዚአብሔር ይችላል ብለህ እንድትመጣ። አረ ሃሌሉያ! እግዚአብሔር ታሪክ ይቀይራል። ማንንም አንስቶ መጠቀም ይችላል። ድንገት የቤቱ ጌታ ሊመጣ ይችላል ብለህ እንድትመጣ። አመጣጥህን ተመልከት። መራራ ተንበርክከ ስትጸል ባሌ ነው አውቀዋለሁ እንዳትይ፣ ሚስቴ ናት አውቃታለሁ እንዳትል፣ አብረህ ስትጸልይ እንተዋወቃለን እንዳትል፣ ማኒፌስቴሽን ኦፍ ፓወርን ብሎኬጅን የምታደርግ ይሄ ሁሉ ጊዜ ላይሆን ይችላል። ሰርጎ የሚገባ ሐሳብ ስለሆነ ምናልባት ገብቶ በመካከላችሁ የማያምን ልብ ሆኖ ጠማማ ልብ ሆኖ፣ መጽሐፍ ቅዱስ ጠማማ ልብ የሚለው የማያምን ልብ እንዳያስክዳችሁ። ምን ማለት ነው? ዲናያል ማለት አይደለም። እዛ ደረጃ አፖስታሲ ማለት አይደለም። ይሄ ክፍል የሚናገረው አፖስታሲ ክህደት አይደለም። ይሄኛው የሚገለጠውን የእግዚአብሔርን ኃይል ብሎክ እንዳያደርገው። በሌላ አማርኛ በደም ውስጥ የገባ ኮሌስትሮል ማለት ነው። ታውቃላችሁ ብዬ ነው። ደማችሁ ውስጥ አለማመን ምን ነው? በደም ውስጥ የሚገኝ
ኮሌስትሮል ነው። ሄዶ ጉበት ላይ ሄዶ ልብ ላይ ሄዶ በዝ ላይ ልጥፊልና ለሌላ መዘዝ ጠንቅ ይሆናል። ቁጥር 19 ተመልከቱ። ይሄ ጠንቅ ዛሬ በኢየሱስም ይሰበራል። ችግሩ እምነት ሳይሆን ችግሩ ምን ስለሆነ አለ ማመን ስለሆነ። ቁጥር 19 እንዳይገቡ የማለባቸው እነማን ነበሩ? ማን የማለባቸው? እግዚአብሔር ማለባቸው። ምን ብሎ? አትገቡም ብሎ ምን አረገባቸው? ለምን? አንድም ቦታ ላይ ስላመነዘሩ፣ አንድም ቦታ ላይ እንዲህ ስላደረጉ ተብሎ አልተጻፈም። ምክንያቱም ምንዝርናም ሆነ ሌላ ነገር ማድረግም ሆነ መገለጫው ጠንቁ ማን ነው? ጠንቅ በሉ። እግዚአብሔር ከቤታችሁ ይሄን ጠንቅ ይንቀለው። ግድ የለም አሜን በሉ። ልመርቃችሁ። እግዚአብሔር ይንቀልላችሁ። ከሐሳባችሁ ላይ ይንቀል። ስትጸልዩ ከላያችሁ ላይ ይነሳ። በኢየሱስ የጠንቅ ይርገፍ። ሂድ በጌታ በኢየሱስ። አንሱ እጆቻችሁ። ሂድ በጌታ በኢየሱስ። አለማመን ይሰበር። ይሄ ጠንቅ ይነሳ ማለባቸው ይላል። ማን? እግዚአብሔር። እንዳይገቡ ብሎ ማለባቸው። ለምን? ባለማመናቸው ምን? ጠንቅ። ምንድነው የተከለከሉት? የእግዚአብሔርን እረፍት ተከለከሉ። አይደለም መጽሐፍ ምዕራፍ 4 ላይ ሲጠይቅ እኛን ሲያስጠነቅቅ ምንድነው የሚለው? እነሱን እንዲህ ከጨከነባቸው ዕብራውያን ማነው ሮሜ ምዕራፍ 11 ላይ በኋላ ላይ መጣለኝ። እንዲህ ከጨከነባቸው አንተ ፍራ እንጂ የትዕቢትን ነገር ምን አትበል አታስብ። አንተም ውስጥ ምናልባት ሾልኮ ሊገባብህ ይችላል። ምን? ይሄ ጠንቅ። ብዙ እግዚአብሔር የነገራችሁ ተስፋ የምታረጉት ነገር፣ የምትጠብቁት ነገር፣ ድሪም የምታረጉት፣ አስፓየር የምታረጉት እግዚአብሔር ቢፈቅድ እንዲህ ቢሆን ብላችሁ የምትሉት ነገር እንዳይሆን የሚከለክል እግዚአብሔር የለም። እንዳይሆን የሚከለክል ያለማመን ጠንቅ ይባላል። በኢየሱስም ከሕዝብ ላይ ይነሳ። አሜን። በምትሰበሰቡ ጠንቅ ይዛችሁ አትምጡ ነው የሚለው። እኔ በጣም ከሚያበሳጨኝ ነገር በመንፈሳዊ ዓለም እንደወጣ ካላችሁ ይሄ ልማዳዊ ክርስትና በጣም ነው የምጸየፈው። ቸርች ሲመጣ አዲስ ስፒሪት ይዞ የማይመጣ ሰው። ይሄ ዝም ብሎ ድግግ በቃ ትላንት አምልክ ያለው ትላንት በልቻለሁ ብላችሁ ዛሬ አልበላችሁ ትታችሁታል እንዴ? ዛሬ ትላንት የመኪናዬን ክፍያ ከፍያለሁ ብለህ በዚህ ወር አልከፍልም ትላለህ። ትላንት ቤት ሞርጌጅ ከፍለህ ጁላይ ከፍለሃል፣ ኦገስት ላይ አልከፍልም ትላለህ። ትከፍላለህ አንቲል you make it your own። ቤቱን የራስህ እስክታደርገው ድረስ መኪናው በስምህ አንተ እስከሚሆን ድረስ you just keep doing it. if not the car is not yours። መኪናው ያንተ አይደለም አይደል? ልክ ነኝ አይደል? ይሄ ነው ኮንሴፕቱ አይደል? የዚህ አሜሪካ ኮንሴፕት ይሄ ነው። እንሰጥሃለን፣ ሊብሬውን እኛ እንይዛለን አይደል? የቤቱ ካርታ እኛ እንይዘዋለን። ከፍለህ ስትጨርስ ምን እናደርጋለን? ቤቱ ያንተ እንደሆነ እንሰጣለን። እስከዛስ ተከራይተህን ነው የምትኖረው። በስም ይሁን እንጂ በምንድን ተከራይተህ ነው የምትኖረው? ከኛ ነው የምትኖረው። ያቋረጥክ ቀን ማስጠንቀቂያ፣ ሁለተኛ ሶስተኛ ስታቋረጥ በላይክ ላይ ሐራጅ እናወጣዋለን ብለው ያስፈራሉ። አምና ከፈልኩ ብለህ ዘንድሮ አልከፍልም አትልም። until you make it your own። መንፈሳዊ ዓለም በየጊዜው አስፓየር የምታደርግ። ለዚህ ነው ጌታ ኢየሱስ ክርስቶስ እንዲህ አይነቱን ችግር ምናልባት ኔክስት ዊክ ከፈለጉ ከእግዚአብሔር ከፈቀደ እመጣለሁ። ምንድነው የሚላቸው? እንዲህ አይነቱን ነገር ለማስወገድ ከፈለጋችሁ አንድ ነገር አድርጋችሁ ኪፕ ፋስቲንግ ኤንድ ፕሬይንግ አይደል የሚለው? ከኔ ጋር ናቸው። ጾምና ጸልዩ። ለምን? ስቴሽን ነው የምትቀይሩት። አለማመን ከ10 ጣቢያ ነው የሚመጣው። ከስንቱ አልኳችሁ? እምነት ከ2 ጣቢያ ነው የሚመጣው። ታውቁታላችሁ። ዘኍልቍ 13ን በቁጥር ነገርኳችሁ እንጂ ታውቁታላችሁ። 10 ሰዎች አይቻለንም ብለው ስቴሽን ፈጠሩ፣ ጣቢያ ፈጠሩ። ምን የሚል? የአይቻልም ጣቢያ እና ኤቭሪባዲ አይቻልም ሲያስብ ውስጡ ሊሚቴሽን ሲያስብ እየሰማ ያለው 10ሩን ጣቢያ ነው ማለባቸው። እነዚህ ሙሴ ያለው እንዳውም ከፈለግ I have a better people። አው እስራኤል ብቻ ነው እግዚአብሔር ሙሴ ይዛል። እግዚአብሔር ብሏል ለሌላ ለተሻለ ህዝብ። ሚስጥሩ ለእግዚአብሔር ነው የተገለጠው፣ ግን ለኛ ነው የተገለጠው። እናወራለን እንጂ እግዚአብሔር ራሱ ነው የሌላ ህዝብ አለኝ አለ። እንዳይመስላችሁ እግዚአብሔር ህዝብ አለው። ሙሴን የሚፈልግ ህዝብ አለው። ከፈለገ ሙሴ ስለፈቀደ ነው እንጂ እሺ ቢለው እኮ ሄዷል። ከኔ ጋር ናቸው አይደል? ሌላ ህዝብ አለኝ። ይሄ 10 ጣቢያ እየሰማ 10 ዩቲዩብ እያየ 10 ነብይ ጋር እየደወለ
ኮንፊውዝድ የሆነ 10 ቲክቶክ እየሰማ 10 አልጫ እየሰማ 10 ሰባኪ እየሰማ ምኑን መያዝ ለጠፋበት የሚል ኮንሽስነስ ዲቨሎፕ ላደረገ ከዛ ጣቢያ የሚመጣ ድምፅ ሁለቱ ግን ተነሱ። ኢየሱስ ጌታ ነው። የምን መንፈስ አላቸው ይላል? ልዩ መንፈስ ይላል። የእምነት መንፈስ ኢያሱና ማን? ካሌብ። እግዚአብሔር በእነዚህ መንፈስ ይባርካቸው። አሜን። ወረሱ እነሱና የነሱ ትውልድ ያስሩ ትውልድ እግዚአብሔር በምድረ በዳ ገሎ ጨረሳቸው። የምነግራችሁ ነገር ሲምፕል ነገር አይደለም። ይሄ አለማመን የሚባለው ኢሞሽን አይደለም። it is a status እናንተን ዴስቲኒያችሁን የሚወስን ነገር ነው። እግዚአብሔር ይሄን ጠንቅ ከልባችን ላይ ያውጣ። ስትንበረከኩ ለሚስታችሁ እጃችሁን ጭናችሁ ስትጸልዩ፣ ለልጆቻችሁ ስትጸልዩ፣ ለቤተ ክርስቲያን ስትጸልዩ፣ ለሪቫይቫል ስትጸልዩ፣ ለፈውስ ስትጸልዩ፣ ለምትፈልጉት ጉዳይ እግዚአብሔርን ስትፈልጉ፣ በውሃ ስትጾሙ፣ የጌታን ፊት ስትፈልጉ what is going on inside of your heart? ልባችሁ ውስጥ ያለ ምንድነው? አለማመን ካለ ዛሬ እግዚአብሔር እንደዚህ በሉት፣ አለማመንን እርዳው በሉት። እግዚአብሔር ከላያችሁ ላይ ያነሳዋል። ስትፈቅዱ ይነሳልና አብራና ራተል በዚህ ጠንቅ ምክንያት፣ በዚህ መነሻ ምክንያት፣ በዚህ መዘዝ፣ በዚህ ምን ብዬ የበከለ በሚሄድ ትላንት ማታ ከአንድ ከኢትዮጵያዊ ዶክተር ጋር የተደረገ አንድ ቃለ ምልልስ ሰማ ነበርና ዶክተር ለማ ይባላል። ሚኔሶታ ነው የሚኖረው። ከዶክተር ማይንድ ሴት የደብረ ዘይቱ ልጅ ኦን ኤኒዌይ ከሱ ጋር የተደረገ ኢንተርቪው ነው። ዶክተር ምህረት ከዶክተር ምህረት ጋር ስለ ካንሰር ነው የሚናገረውና ብዙ ጊዜ የምለውን አመፀኛ ሴል ነው ነበር ካንሰር የምለውና ሰውየው ዲፋይን ሲያደርገው በጣም ገረመኝ። እስቲ ቆይ ለማንም በእነሱ ቋንቋ ለተራው ህዝብ ተራ ማለታቸው ሳይንሳዊ ቋንቋ ለማይረዱ ለብዙሃኑ ሊገባ በሚችል መንገድ ካንሰር ምንድን ነው እስቲ ግለጽላቸው። ካንሰር ማለት አለ ይሄ ኦንኮሎጂስቱ የካንሰር ኤክስፐርቱ ማለት ነው። ኢትዮጵያዊ ነው፣ ደብረ ዘይት ልጅ ነው። እዚህ ሚኔሶታ ነው የሚኖረው። እግዚአብሔር ትልቅ ነገር እየሰራበት ያለ ልጅ ነው። እግዚአብሔር አምላክ የተባረከ አራሜር ምን ብሎ ይናገራል? ካንሰር ማለት አንድ ሴል አለ። ስንት ሴል? አንድ ሴል ነው። አንድ ሴል አልታዘዝም፣ አልገዛም፣ እምቢ ብላ ከሴሎች ውስጥ ትወጣለች። ለምሳሌ ልባችሁ ላይ ያለ የልብ ሴል ሊሆን ይችላል፣ የሳምባ ሴል ሊሆን ይችላል፣ የጉበት ሴል ሊሆን ይችላል፣ የጡት ሴል ሊሆን ይችላል። ወጣ ግን ለምሳሌ የጉበት ሴል ከጉበት ውጪ መኖር አይችልም። የልብ ሴል ከልብ ውጪ መኖር አይችልም። የሳምባ ሴል ከሳምባ ውጪ መኖር አይችልም። እቺ አመፀኛዋ ግን ወጣ የትኛውም ቦታ ላይ አስተባብራ መኖር ትችላለች። ከሳምባ ልትሆን ትችላለች፣ ግን ጉልበት ላይ ልትቀመጥና ጉልበት ላይ ያሉትን ሴሎች በሙሉ አሳምጻ ከሕክምና በላይ በስትረስ በምግብ የሚጀምር ካንሰር የለም። በጣም ሬር ነው። በጭንቀት፣ በፍርሃት፣ በድንጋጤ፣ በጭቅጭቅ፣ በንትርክ ቂመኛ ልቡ ነው። መጽሐፍ ቅዱስ እነዚህን ሁሉ ክርስቲያን ቨርቹዎች ሲነግረን ምህረትን፣ በጎነትን፣ ቸርነትን፣ እምነትን፣ መጠራጠርን መተው ምን ብዬ ልንገራችሁ? መታመንን አትፍሩ ሲለን መጽሐፍ ቅዱስ ካንሰርም እንዳይዘን ነው። ኧረ አሜን። ስነ ልቦናችንንም እያከመ ነው። እምነታችንን ብቻ አይደለም፣ መንፈሳችንን ብቻ አይደለም። የሚቀጥለውን እንትን አድርግልኝ። እነዚህ ነገሮች በሙሉ ብሬናችሁን ሄልዚ ለማድረግ የተሰጡ ናቸው። እምነት ናቸው። ፓወር ኦፍ ፌዝ ነው። ኔክስት ዊክ ላይ ነካ አድርግላችሁ። አለማመን ደግሞ እነዚህን እንዴት አፌክት አድርጎ ፍርሃት፣ ጥርጣሬ፣ ድንጋጤ፣ ጭንቀት፣ ስጋት፣ አለማመን፣ ዳውት ምን ብዬ ልንገራችሁ? እነዚህ ኔጌቲቭ ነገሮች አሉ አይደል? ከእግዚአብሔር ያልሆኑ የእባቡ ካራክተሮች በኢየሱስ ክርስቶስም ከላያችን ላይ ይነሱ። የነዚህ ሁሉ ምንጭ ግን ምንድነው ነው የሚለው? አለማመን ጠንቅ ነው። እኔ ጋር ናችሁ? እኔ እርግጠኛ ነኝ እግዚአብሔር ይሄን ጠንቅ ከላያችሁ ላይ ይሰብራል። አሜን። አለማመን የሰራቸውን 4 ነገሮች ቶሎ ብዬ ላሳያችሁና እጸልያለሁ። የመጀመሪያው አለማመን ምን አደረጋቸው? እግዚአብሔር እንዲሰብራቸው አድርገው ተሰበሩ። ሮሜ ምዕራፍ 11 ቁጥር 19 እና 20 ቶሎ ብለን ላሳያችሁ። ሮሜ ምዕራፍ 11 ቁጥር 9 እና 19 እና 11 ምን ይላል? እነዚያ ካለማመን የተነሳ ምን አደረጉ ይላል? ተሰበሩ ይላል። እከሊት አትሰብርሽም፣ እከሌም አይሰብርህም። የሚሰብርህ ምንድን ነው? አለማመን።
እሱ ብቻ አይደለም። እግዚአብሔር ስብራት የሚያደርግባቸው ሰዎች ቁጥር 19 ላይ 19 እና 20 ላይ እንደዚህ ላይ አገኛችሁት። ሮሜ ምዕራፍ 11 ቁጥር 19 እና 20 እንደዚህ ይላል። ይሄ ምዕራፍ 11 የምታውቁት የመጽሐፍ ቅዱስ ክፍል ነው። እስራኤልን እግዚአብሔር ከምን ቆረጣት? ከግንዱ ላይ ምን አደረጋት? ቆረጣት። እስቲ ቆረጣት በሉ። የአብርሃም ልጆች ቢሆኑ የተስፋ ቃል ቢኖራቸው ምንድነው የሚለው? ቁጥር 19 እንግዲህ እኔ እንድገባ ቅርንጫፎች ተሰበሩ ትል ይሆናል። መልካም። እነርሱ ከምን የተነሳ? ከአለማመን የተነሳ ምን ተደረጉ? ተሰበሩ። እግዚአብሔር ከግንዱ ላይ ምን አደረጋቸው? ሰበራቸው፣ ቆረጣቸው። ተካፋይ አትሆኑም። የመሲሁን ኢንሄሪታንስ አታገኙ። ሲሁ በእናንተ ቢመጣም የእግዚአብሔር ሕዝብ ሆናችሁ ግን ልትቀጥሉ አትችሉም። እግዚአብሔር በአለማመናቸው ምክንያት እነሱን ሲፈርድባቸው በእምነት የተቀበሉትን ሁሉ ልጆች የሆኑ ዘንድ እግዚአብሔር የእሱ ልጆች የሆኑ ዘንድ ስልጣንን ምን አደረጋቸው ይላል? ሰጣቸው ይላል። ከምን የተነሳ ተሰበሩ? ካለማመን። አያችሁ፣ ከዘላለም መቆረጥ ነው። ይሄ ቀላል ነገር አይደለም። ከዘላለም እድል ፈንታ እንዳይገቡ እግዚአብሔር ማለባቸው። ዛሬ ይሄ ጠንቅ በኢየሱስም ከላያችን ላይ ይነሳ። አለማመን ሁለተኛ ማርቆስ 6 ቁጥር 6 ላይ የምትመለከቱት ነው። ተአምራቱንና ኃይሉን እንዳይቀበሉ ከለከላቸው። ምን? አለማመን። እግዚአብሔር ላይሰጣችሁ ፈልጎ አይደለም፣ አለማመን ነው። ምን የሆነበት? መጽሐፍ ቅዱስ ሲናገር ኃጢአታችሁ አይደለም የሚለው የእግዚአብሔር እጅ ተዘርግታ ትኖራለች፣ ኃጢአታችሁ ግን በእናንተና በሱ መካከል ግድግዳ ሆናለች የሚል ቃል አለ። ኢሳይያስ 51 52 አካባቢ ብቻ ትዝ ይላችኋል ጥቅሱ። አሁን ነው የመጣልኝ። ኤኒዌይ እዚህ ላይ ምዕራፍ 6 ቁጥር 6 ላይ ቅድም ነካ አድርጌዋለሁ። ጌታ ኢየሱስ ክርስቶስ በጥቂቶች ላይ እጁን ጭኖ ከመፈወስ በስተቀር ብዙዎችን ሊፈውሳቸው አልቻለም። ከነቃሬዛቸው ተመለሱ። በምን ምክንያት? ባለማመናቸው ምክንያት። በኢየሱስ ክርስቶስ ስም የእግዚአብሔርን ኃይል የሚከለክል አለማመን ዛሬ ይሰበር። ግድ የለም አሜን በሉ። አቤት እዚህ ቤት ሁላችን በእምነት ብንሆን፣ እዚህ ቤት ሁላችን በእምነት ብንዘምር፣ እዚህ ቤት ሁላችን በእምነት ብንጸልይ፣ እዚህ ቤት ሁላችን በእምነት ብንቀጣጠል ምን ሊሆን እንደሚችል አስባችሁታል? እምነት ቢነሳሳ፣ እምነት ሞቲቬትድ ቢሆን፣ እምነት ቢሰራ እግዚአብሔር ይርዳን። ማቴዎስ 13 ቁጥር 58 ላይ እጁን ጭኖ በጥቂቶች ላይ ከመፈወስ በስተቀር ኃይሉን ሊገልጥላቸው አልቻለም ይላል። ብሎክ አደረገው። ምን? አለማመን። አጋንንት ያልያዘውን ኃይል አለማመን ያዘው። ሞት ያልያዘውን ኃይል አለማመን ያዘው። ከኔ ጋር ናቸው ወዳጆች? ማዕበል ያልያዘውን ኃይል አለማመን ያዘው። አጋንንቶች ሊያስሩት ያልቻሉትን ኃይል አለማመን ያዘው። ወንድሜ አንበሳው ሊይዘው ያልቻለውን ኃይል የያዘው ምንድነው? አለማመን ነው። እሳት ሊያጠፋው ያልቻለውን ኃይል የያዘው ምንድነው? አለማመን ነው። በጌታ በኢየሱስም ይሄ ስር ከላያችን ላይ በኢየሱስም ይነሳ። አለማመን አንቆ ያዛቸው ይላል መጽሐፍ ቅዱሳችን ሲናገር። ሶስተኛ ወደ ረፍት እንዳይገቡ፣ ወደ ርስታቸው ሊገቡ አልቻሉም። እግዚአብሔር ምን አደረገ? እንዳይገቡ ምን አደረገባቸው? ማለባቸው። ቅድም አንስቼዋለሁ። ወደ ርስታቸው ወይም ወደ ረፍት እንዳይገቡ። ምን አይነት ረፍት ነው ይሄ? እንደው አንድ ጊዜ ጌታው አንዳንዶቻችሁ እንደምትጸልዩታል። እንደው አንድ ጊዜ ጌታው እርፍ አድርገኝ እንደው ያረፈ እንጀራ በልቼ እንደምትሉት አይደል? ብዙ ሰው ሲጸልይ እንደሱ ስለምትሰሙ እንደው ህይወቴን ሁሉ የጦርነት አረከው ጌታ ሆይ እንደው አንድ ቀን እንኳን እርፍ ብዬ የረጋ እንጀራ በልቼ። እንጀራ ነው የሚያስው፣ እሱን አይደለም። እሱን ረፍትም ገንዘብም ይሰጥሃል። ይሄኛው ረፍት የሚለው እግዚአብሔር ያረፈበት ረፍት። አረ አሜን። የማይታወቅ የማይበላሽ የማይተፈርስ እግዚአብሔር ስሙ ይባረክ። እባብ በኤደን ገነት ቢገኝ አዳም ቢወድቅ የማይደፈርስ የማይታወቅ የማይረበሽ ምድር ከመሰረቷ ብትናወጥ ስቴብል የሆነ ፒስ የእግዚአብሔር እረፍት፣ እግዚአብሔር ከስራው ያረፈበት እረፍት። እሱ እረፍት ውስጥ እንዳይገቡ ምን አደረጋቸው? ከለከላቸው። አራተኛው እና የመጨረሻው ያዕቆብ እንደሚነግረን የማያምንና ጠርጣራ ልብ ምን አይነት ነገር ይፈጥራል? አንዳች የሚያገኝ እንዳይመስለው። ቸርች ናችሁ፣ በጌታ ናችሁ፣ ከጌታ ናችሁ፣ አንድ ነገር ግን ሳታገኙ እንድትኖሩ የሚያደርግ ከልካይ ይሄ አለማመን ይባላል። ይሄ ጠንቅ ነው።
ይሄ ጠንቅ ነው። ስለዚህ መጽሐፍ ቅዱሳችን ምን ይለዋል ለዚህ ሰውዬ? ለሚያምን ሁሉ ይቻላል። ግን ብሎኬጅ የሆነው ምንድነው? አለማመን ነው። ሰውየውም ደግ ነው። ሰውየውም ምልስ ነው። ሰውየው ልከኛ አይደለም። እግዚአብሔር ከልከኝነት ይጠብቀን። ዛሬ ድምጹን ስትሰሙ ልባችሁን ምን አታድርጉ? ልከኛ አታድርጉ። አለማመን ምናልባት መቼ? ምናልባት እንዴት? ምናልባት አታውቀውም እንዴት እንደሚገባ። መሰሪ ነው። እንዴት አድርጎ ሰርጎ እንደሚገባና ብሎክ እንደሚያደርግ አታውቀውም። እንዴት አድርገ ኮሌስትሮል ዲቨሎፕ እንዳደረግ ታውቀዋለህ? ንገሩኝ። አታውቁትም። ስትበሉ በነገራችን ላይ እቺን እንግራችሁ ከዚህ ጋር ስለሚሄድ ስንበላ በነገራችን ላይ ይሄ ኮሌስትሮል 40 ዓመት 80 ላይ መጣ የሚባል ነገር አይደለም። ሰውነታችን የሚሰራውን ነገር ትንሽ እንደው መናገር ካስፈልግልን ዲፖዚት ነው የሚያደርገው። አሁን በአንድ ከኢትዮጵያ እንደመጣን አይደለም የመጀመሪያው አመታችን ምንድነው? እንደምንም ብለን ትንሽም እዚህም እዛም ሰርተን ቤተሰቦቻችንን ምን ማድረግ ነው? መደጎም ነው አይደለ? ባንካችሁ ምንም ከወር እስከ ወር የሚሽከረከር ነው የሚሆነው። ስትቆዩ ግን ቤትም እዛ ሰርታችሁ ሊሆን ይችላል፣ ወንድም አስተምራችሁ እህት አስተምራችሁ፣ ብቻ ባንካችሁ ላይ ምን እየተደረገ ይመጣል? ሴቭ ያደረጋችሁት እየጨመረ ይመጣል አይደል? ልክ ምግብም እንደሱ ነው። ምግብም ወጣት ሆናችሁ ምን ያደርጋል? በትንትን ይላል። እድሜ ለአሜሪካ ምግብ እንቅስቃሴ እንዳንንቀሳቀስ አደረገችን። እግዚአብሔር ይገሰጻት ወይም እግዚአብሔር ይማራት። ከቤት ወጥተህ ጋራዥ ነው፣ ከጋራዥ መኪና ነው፣ ከመኪና መስሪያ ቤት ነው፣ ከመስሪያ ቤት መኪና ነው። እንዲህ ፓርኪንግ እንኳን ስንፈልግ ቀረብ ያለውን ነው የምንከፍለው የምንፈልገው አይደለ? አንዳንዱ እኔ ራቅ አድርጌ ነው የምቆመው። እችን አድቫንቴጅ እንኳን ልጠቀም። ምክንያቱም መጣው ቢሮ ነው፣ ከቢሮ ቤት ነው፣ ከቤት ሶፋ ነው፣ ሶፋ ላይ ዝግቼ ነው የምበላው። የኢትዮጵያ ምግብ ነው። ከሚጠፋው ይልቅ ሴቭ የሚደረገው ብዙ ነው። ምናልባት ልቤ ውስጥ ኮሌስትሮል ዛሬ ሐኪሜ ጋር ሄጄ ኮሌስትሮል አለብህ ቦርደር ላይ ነው ሲለኝ ዛሬ ጀመረ አይደለም፣ ከስንት ዓመቴ ጀምሮ ቢውልድ የተደረገ ነው። አለማመን ልክ እንደዚህ በህይወታችን ድንገት የሚመጣ አይደለም። ስር ሰዶ የሚገባ ረጅም ጊዜ የሚጠራቀም ነው። ብታምስ የእግዚአብሔርን ክብር እንድታይ አልነገርኩሽም? ደቀ መዛሙርቱ ኢየሱስ ክርስቶስን እንዳላመኑት የማታምኑ ጠማማ ትውልድ ይላል። ለምን? በማየት ነው የሚመላለሱት እንጂ በእምነት አልጀመሩ። ሲፈውስ ያሉ ያምኑታል፣ በማየት ነው። እምነታቸው በማየት ነው። በባህር ላይ ሲራመድ አይተውታል። መጽሐፍ ቅዱሳችን በማየት ነው የተመላለሱ። ናው with his absence they demanded። ችግሩ ጥያቄ ጠየቃቸው፣ ብሊፍ ጠየቃቸው። ምናልባት በዚህ ጉዳይ ላይ በዛ ጉዳይ ላይ እግዚአብሔር አይችል ይሆናል ብላችሁ አስባችሁ ከሆነ እሱ አለማመን ጠንቅ ነው። ሳይራባ እንደ ካንሰሩ ከላያችሁ ላይ ይነሳ። አሜን። እንደ ኮሌስትሮሉ ሳይጠራቀም በኢየሱስም ሜልት ያርግ።